ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ነባር ቤተሰቦች ደግሞ ስለምሰጡ ሐሳብ አስተያየት ከልብ ያመሰገንሁኝ። ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ድራማ ሲጀምር ምን ይላል? ሰኒ ሳሎን ላይ ቁጭ ብላ በፊት የህቴን ትዕዛዝ በጣም አከብሮ ነበር። አሁን ግን እየጣስኳት እገኛለሁ። ምን አይነት ስሜት እየተሰማኝ ነው? በፊት ቤቴንም እንደ መደበቂያ ተጠቀመው ነበር። አሁን ግን መቃብር መስሎ እየታየኝ ነው። በውስጤ ላይ ምን እንደተፈጠረ ምንም ማቀው ነገር የለኝም። ንጉሳይ ፈሪዋ ህሌና ከነጽናት አልጋ ላይ ተኝታ ነበር። ጽናትም ቀስቅሳ ይኮ የክሩቤልና የኔ አልጋ ነው፣ እንዴት ከዚህ ጋር ትተኛለሽ? ትላታለች። እኔኮ ከዚህ የተሻለ ምን ሌላ ቆጣላችሁ ወየት ይጀልተኛ ያለችም ስትከራከራት ነበር። አንቺ ተነሽ ከማትቀሰቀሽበት ቦታ ስተኝ እኮ ነው የማልቀሰቅስሽ ትላታለች። ምክንያቱም ሴተኛዋ ከዚህ በኋላ ሰው ሲተኛ አትቀስቅሽ ስላለቻት ይሄንን መልስ መልሳላታለች። ወይ ከክብሮን አልጋ ተኝ ወይም ደግሞ ከሳሎን ተኝ ያለቻት ነበር። ሳሎን የሄደው የመጣው ሁሉ ያየኝ ስለሆነ መተኛት አልፈልግም፣ ከክብሮንም ከመኝታ ቤት ውስጥ ተኛ ደስ አላለውም ያለች ስትነግራት ነበር። ጽናትም በይተነሻውን ኪራስ አይመጣ አልጋውን ላስተካክለው ብላ ታስተነሳታለች። እንግዲህ እቺ ልጅ የሚሆንና የማይሆን ለይታ አታውቅም ወይ ያለች ጽናትም ጥያቄ ሲፈጥርባት ነበር። በሌላ በኩል ከሰኒ ቤት ክብሮን አምርቶ ነበር። እያወራትም ነበር። እንዴት ነሽ ሲላትም ጸጥ አለችው። በዚህ ምሽት ምን ታረጋለህ? ምን ልታረግ መጣህ? ትለዋለች። ልጠይቅሽ ብዬ ነው፣ ትናንትና ስንለያይ ጥሩ ስሜት ስላልነበርሽ ልጠይቅሽ ብዬ መጣሁ። ለምን ስለኔ ማሰብ ስለኔ ማንሰላሰል አስፈለገ? ትለዋለች። ጓደኛዬ ስለሆንሽ ላስብልሽ ይገባል ያለ በፍቅርም ሲያወራት ነበር። እሷ ግን ክብር አላስወደዳትምና ለመመጻደቅ ነው የመጣው ያለችም ይሄን አማርኛ ተጠቀመች። እኔኮ በማላውቅበት ሁኔታ ስላኮረፍሽኝ ለጠይቅሽ በመጣ መመጻደቅ አልሽው። እናቴ ከሞተች በኋላ ሰዎችን ለመርዳት ወይም ለመረዳት መከራዬን ያየው ነበር። አንቺ ግን የምትረጅና የማይገባሽ ሴት ነሽ ያለ መናገር ጀመረ። እሷም እንግዲህ ህሌና ከምትባለው ጋር ህይወትህን ቀጥል፣ እኔን ተወኝ፣ አሁን ውጣልኝ፣ አልፈልግህም ያለችው ነበር። አንቺ ባለፈው እኮ ስንገናኝ ጥሩ ስሜት ስላልተሰማኝ ልጠይቅሽ ነው የመጣሁት። ለካ መመላለሴን እንደመመጻደቅ ነው ያየሽው። መመላለሴን አንቺን መርዳቴን እንደመመጻደቅ አየሽብኝ ያለ ክብሮን እጅጉን ተናዷል። በጩኸቱም የተለያዩ ነገሮችን ሊሰድባት ችሏል። እሷም በጥፊ አንስታ ተደረግመዋለች። እንዴት መታሽኝ? ለካንስ የማትረቢ ሴት ነሽ ያለም የማይገባሽ ያለም ሲነግራት ነበር። እሷም እጅጉን ተናዳለች። ከዚህ በኋላ ከቤትሽ እንደማልመጣ እየነገራት ነበር። ከቤትሽ አልመጣም ይላታል። እንዴት አትመጣም እያለችም እሷም ስትጠይቀው ነበር። በሌላ በኩል ካፌም ቀጥረው ነበር። ተበሳጭቶ ከሄደ በኋላ ካደሩ በኋላ ካፌ ቀጥረው እንግዲህ ስራ ከጨረሱ በጊዜ እመጣለሁ ይላታል። ካፌም አስቀምጧት ብዙ ደቂቃዎችን ከጠበቀች በኋላ ስልክ ደውላለት ነበር። ለምንድነው የቀረኸው? ለምንድነው ያልመጣኸው ያለችም ነበር። ስራ አልተመቸኝም መምጣት አልቻልሁም ይላታል። እኔኮ ትናንትና ስላስቀየምሁት ይቅርታ ልጠይቀው ብሞክር እንዴት ይመጻደቅብኛል ያለች ሌላ ጣጣ ውስጥ ገብታ ነበር። በሌላ በኩል መንገድ ለመንገድ እንዴት ክብሮን እንደዚህ ያደርገኛል ያለች ያንሰላሰለች ነበር። ሻይ ቡናውን ከተጠቀመች በኋላ ወጣ ሄዳ አስፓልት ለአስፓልት ብቻዋን ስትጓዝም ነበር። እንግዲህ ቅዱስ አስፓልት ላይ አግኝቷት ምንድነው ዛሬ ብቻሽን ያንሰላሰልሽ የሚተጁ? እግርሽን ከዚህ ሌላ ጊዜ ተጠቀሚበታለሽ፣ ጫማሽንም ቆጥቢው ነው አሁን ግቢና ልሸኝሽ ሲላትም ነበር። ቅዱስ ምን ሆነሽ ነው? አንድ እርምጃ ቃርዘዝ ያርሽ ተራምደሽ መልሰሽ ትቆሚያለሽ ያላትም ነበር። እሷም የጥሞና ጊዜ ውስጥ ነበርኩ ለዛ ነው እንግዲህ የትገዛ ጊዜ እንዳይሆን እንጂ ይሄ ሁሉ ቀላል ነው ያለ የተቀላለዱም እየሸኛት ነበር። በሌላ በኩል ደግሞ ከነጽናት ቤት መጣ ነበር። እንግዲህ ከነጽናት ቤት መጣ። ሰኒ ጥሩ ስሜት አልተሰማሽም? ምን ሆነሽ ነው ትላለች ጽናት። ምንም አይደለም ደህና ነኝ። እንግዲህ እቺ ልጅ እኛናንተ ቤት ምን ያዲስ ነገር አለ? ምን እየተፈጠረ ነው ትላታለች። እንግዲህ ህሌናም ጸባይ አስተካክላለች። ኪራ ጉሮሮዋን ታነቃት በኋላ ለውጣ መጣለች። እንግዲህ የልቧን ገመድም አስረዝሞታል መሰል ያለች በቀልድም ስትነግራት ነበር። ይሄ ደግሞ ምን ማለት ነው ብትላትም ልታብራራላት አልቻለችም። ቁጭ በይ ስትላትም እኔ መሄድ አለብኝ ወደ ቤቴ ትላለች። ለምን አትቆይም ስትላትም ሌላ ጊዜ አወራሻለሁ ስትላትም ነበር። የሆነ የተፈጠረ ችግር እንዳለ ፊትሽ ላይ ያስታውቃል፣ ንገሪ ብትላትም ጽናት ሰኒ ግን ልትናገር አልቻለችም። እየወጣች አስፓልቱን ልትጠቀጥቀው ያለ ክብሮን ወደ ቤቱ ሲመለስ እቺ ህሌና የምትባል ተጠመጠመችበት። ሄዶም ያቀፋት ነበር። ደናነህ ደናንሽ ብሎ በበጎ
ክብሮን ሰው መግፋት አይወድምና ሲያቅፋትም ነበር። እንግዲህ የተንቀሸቀሸችው ሰኒ ከነጽናት ቤት ወጣ ልትሄድ ብላ ነበር ወደ ቤቷ። እንግዲህ ተቃቅፈው ያየቻቸው የዛነ ነበር ሰኒ አንድየዋን ጨርቋን ጥላ የነበረው። ክብሮንም ተይኝ ባክሽ ቢላትም እኔ እኮ ባለፈው ስለሰራሁት ነገር ይቅርታ ልጠይቅህ ነው ያለች ስትከራከረውም ነበር። ህሊና እንግዲህ ሰኒን ስላየቻት እቅፍ አድርጋ ክብሮን ልትለቀው አልቻለችም። ክብሮን የህሊናን እጅ መንጭቆ ወደ ሰኒ ያመራ ነበር። እየሮጠ ሲሄድም ሰኒ አመልጣ ከቤቷ ገብታለች። ከቤት ሄዶ አንኳኩቶ ክፈችልኝ ቢላትም በፍጹም ልከፍትለት አልቻለችም። አንተ ልጅ ከዚህ ጥፈኝ እያለች ብዙ ነገር ስትለው ነበር። እሱም እንደፈለግሽ መሆን ትችያለሽ እኔ ሄጃለሁ ይላታል። እሷም በሩን ከፍታ ሂድ ጨካኝ ጥሎኝ ሄድ አይደል እያለች ብቻዋን ስታወራም ነበር። ሳሎን ላይም ተቀምጣ እኔ እኮ ድጋሚ አትምጣ ብየዋለሁ አሁን ተመልሶ ይመጣል ወይስ ተመልሶ አይመጣም እያለች ጥያቄ ፈጥሮባታል። ብቻዋን ያደረገችው ነገር እየጸጸታት ነበር። እኔ ምን አገባኝ ከመጣም ይምጣ ካልመጣም አልመጣም እያለች ብቻዋን ያንሰላሰለች ነበር። እንደራሱ ፍላጎት ነው። ለምንድነው እንደዚህ ያሰብሽ ያለ ሰኒ ለምን ራስሽን አትሆኝም እያለች ከራሷ ጋርም ስታወራ ነበር። እንደተለመደው ማለት ነው። በሌላ በኩል ክብሮን ኪራ ሳሎን ላይ ተቀምጦ ነበርና መጥቶ ነበር። ስለ መስሪያ ቤት ሰዎችና ስለ ሌላ ተለያዩ ሰዎች ስማቸውን እየጠቀሰ መናገር ጀመረ። ምን ሆነህ ነው ከማን ጋር ተጣልተህ ነው ቢለውም በፍጹም ሊነግረው አልቻለም። ነገሮችን ዙሪያ ጥምጥም እያደረገበት ስለ ቢሮ ያወራውም ነበር። እኔ እኮ ቢሮ አላልሁህም ከሰኒ ጋር ተጣልተናል እያለው ነበር። ከሰኒ ጋር ደግሞ ምን አጣላችሁ ቢለውም የሆነውን ነገር እኔ ጸባዩ አልገባኝም ሰብሰብ ብላችሁ ንገሯት እያለውም ነበር። ኪራም እንግዲህ የሆነው ነገር ክብሮን ለመጀመሪያ ጊዜ እንደዚህ የተናደደ እንደዚህ ሆኖ አይቼው አላቅም እያለ ጥያቄ ፈጠረበት። በሌላ በኩል ጽናት ክብሮን ቀረ ያለች ሳሎን ላይ ወይም ደግሞ መኝታ ቤቷ ቁጭ ብላስ ነበር። ያንሰላሰለች ነበር። ኪራ መጣ። ለምን አተኝም ሰዓት እኮ ደርሷል እንተኛ በቃ ሲላት ነበር። ክብሮን ሲመጣ ምግብ እንሰጠው ብዬ ቆይቻለሁ ስለዚህ ልቆይና ክብሮን ሲመጣ ምግብ ልስጠው ትለዋለች። እሱም እንግዲህ ክብሮን እኮ እንኳን አቅርቦ መብላት ሰርቶ የሚበላ ሰው ነው ያለም ነበር። ዛሬ ግን በዛሬ ሁኔታ እንኳን ሰርቶ ሊበላ አቅርቦ እንኳን መብላት የሚችል አይመስለኝም ይላታል። ጽናት ደግሞ ምን ሆኖ ነው ስትለው አይ ዛሬ የተናደደበት ነገር አለ ከሰኒ ጋር የተጋጩ ይመስለኛል ይላታል። ጽናትም ከኛ ሰኒ ጋር ትለዋለች። አዎ ከኛ ሰኒ ጋር ተጋጭተዋል ይመስለኛል እንደ ዛሬ ሆኖ ያቅም እያለ የሆነውን ሁሉ ሲነግራት ነበር። እሷም እንግዲህ ሴቶች እናንተ ማበሳጨት ጀምራችኋል እናንተ ሴቶች ክብሮን ታበሳጫችሁትማ በማህበር ነው የሆነ ነገር መታረጉን ይላል። እንዴ እኔንም ያካትታል ስትለውም አይ አንቺማ የኔ ንግስት ነሽ ምንም ነገር አታረጊም እያለ ስለሷ ጥሩነት እየነገራትም ነበር። እኔ እኮ ሴት ነን አንተ እኮ በጀምላ ነው እየሰደብከን ያለኸው ያለች ተረትና ምሳሌ ቤታት ወልዊ የተባለችው ምሩ ቤት እየወለወለች ነበር። ናሆሜ መጣ። መጥረጊያውንም ከቆመችበት አለችው። ለምንድነው የሚያረጋጋ ነገር አንድ ነገር የማታደርጊው እዛ ሁኜ እኮ አንቺን ብቻ ነው ማስበው ለምንድነው አመማት አላመማት እያልኩኝ ሁሌ የምጨነቀው ለምንድነው እኔ የምትወጂ ከሆነ ራስሽን የማትንከባከብ እያለች ጮህባት ነበር። ናሆሜ አንተ ተረጋጋ እኔ እኮ ስራ መጣህ ስራ ስሰራ ጥሩ ስሜት አይሰማኝም በዛ ላይ ምንም ሳልሰራ ቀኑ አይመሽልኝም እያለች ስታወራውም ነበር። እኔ ራስሽን ጠብቂ ራስሽን ተንከባከቢ ስታመሚ በጣም ጨናነቃለሁ እኔ አፈቅርሻለሁ ያላንቺ መኖር አልችልም ያምብኛል ስራ አትስሪ ያለ ሲከራከራትም ነበር። በሌላ በኩል እንግዲህ ያች ሴተኛዋ ቫዝሊና መጣ ክብሮንን ማሳጅ አድርገይ ትለዋለች። ጀዩና አንገቴን የጨመገገኝ ነው ማሳጅ አድርግልኝ ማሳጅ ቤት ሂጂ በሙቅ ውሃ ታጠቢ ብትባልም በፍጹም አልሰማም ቫዝሊን ላምጣና እሸኝ ያለችው ነበር። ክብሮንም እንግዲህ ሴቶች ያለው ክብር የለየት ያለ ነውና ሂጂ በቃ አምጪ ላሻሽልሽ ይላታል። እሷም እንግዲህ ቫዝሊንና መጣ ያለች እየታሸችም ነበር። በዚህ በኩል ነበር ሰኒ ለመጀመሪያ ጊዜ አሁንም የመጣችው። እንግዲህ ዛሬ ከመጣች በኋላ ማሳጁ እየተያያደ ነበር የመጣችውና ፌንት ነቀለች። እንግዲህ ክብሮንም ማሳጁን ወርውሮ ቫዝሊኑን ወረወር አረገና ወደ ሰኒ አመርቶ ነበር። አንቺ የሚያናድድሽ ነገር ግልጽ አርገሽ ንገሪኝና እኔ ተዋለው ቢላትም አንተ ሄድና ማሳጅ አድርግ እኔ አይመለከተኝም ከፈለግ ገደል ግባ ትለዋለች። እኔን ገደል ግባ እያለ ያዙኝ ልቀቁኝ ሲሉ ነበር። እነሱም እጅጉን በዛሬው ዕለት በጣም
እናት ለህሌና ክላስ ሰጠቻት። ከዚህ በፊት የቤት ሰራተኛ ያለች ስተኛባት የነበረችዋን ክላስ ለህሌና ሰጣታለች። አለኔ ምቹ ቦታን የሰጠሽኝ ይበቃኛል፣ አንዲት ሴተኛ ዳሪ ከቤትሽ አስጠግተሽ እንደዚህ ማድረግሽ በጣም ጥሩ ሰው ነሽ ያለች ስታመሰግናትም ነበር። ጽናትም አዎ ለኔ ምቹ ቦታን የሰጠሽ ስትላት እኔ ክላሴን በጣም ነበር የምወዳት፣ አንቺ ከዛ ነው ስተኛ ነበር ወይ አሁን እንዴት ሆነሽ የቤት እመቤት ሆንሽ ስትላትም ነበር። ይህን ታሪኩን ሌላ ጊዜ ያጫውትሻለሁ፣ ታሪኩ ረጅም ነው ብላ በዚሁ ተለያዩ። እርዘም ያለ ታሪክ ባልወድም እጠብቅሻለሁ ትላለች ሴተኛዋ። ቅዱሴ ሁሉንም ነገር ለኪራ ነገረው። ስለ ቤተሰቦቹ አሟሟት አንድም ሳይደብቅ ነገረው። ልጅ ያለው በጣም ካደኩ በኋላ መኪና ተገዛልኝ። መኪና ግዙልኝ ብዬ ስጠይቃቸው ቤተሰቦች ስለነበራቸው ብዙም አላመነቱም። መኪና ከተገዛልኝ በኋላ የሚይዘውና የሚጨብጠውን አሳጣኝ። አንድ ቀን የአባቴ ጓደኛ ዝግጅት አዘጋጅቶ በኔ መኪና ነበር ይዣቸው ይሄድሁት። ሹፌር መጥቶ ይዞን ይሄድ ቢባልም እኔ ነኝ ወስዳችሁ ብዬ አሻፈረኝ አልሁኝ። ጠጥተን ነበር። እኔ በአየር ላይ ነበር መኪናውን ስነደው የነበረ። እናም ከኮባ ስነቃ ቤተሰቦችን አጣኋቸው። እነሱ በህይወት የሉም፣ እኔ በህይወት ተርፍ ያገኘሁኝ። ስለዚህ እናቴና አባቴን እህቴን ማድርጌ የገደልኋቸው እኔ ነኝ ያለ ሁልጊዜ ቤተሰብ የለኝም፣ እኔ ሰው የለኝም፣ ሰው አጣሃታቀም ስትለኝ የምናደደው በዚህ ምክንያት ነው ያለ ሁሉንም ነገር ለጓደኛው ነግሮታል። እናም ለምታደርገው ነገር ተጠንቀቅም ሲለው ነበር። ኪራም እንደዚህ እንድታስብ ብዬ አይደለም ይህን ሁሉ ያሳለፍሃት መስልም በጣም ይቅርታ አድርግልኝ ያለም ሲጠይቀው ነበር። በሌላ በኩል ናሆሜና ምሩ መኝታ ቤታቸው ቁጭ ብለው ስለኔ ተጠንቀቂልኝ፣ ስለኔ አስቢልኝ ያለ ሲያወራትም ነበር። እናቲቱ በመሃል ደውላ የሆነ ነገር ስትለው ነበር። እልልበልም እልልመልም ምስር ብላ ምስር ብዬ እየተባባሉም ነበር። ናሆሜ ምን እንዳለችው አላቅም። በጣም ተደናግጦ የሆነ ስልኩን ይዞ ከምሩ ጋር አይን ላይን ተፋጠው ነበር ድራማው ያለቀው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ሳምንት አብረን እስከምንገናኝ ድረስ ሰናይ ጊዜን ተመኘውላችሁ።